المؤمنون عباد الله، إن الله جل شأنه ربط فلاح العباد بسلامة صدورهم وطهارة قلوبهم. قال جل شأنه: يوم لا ينفع مال ولا بنون إلا من أتى الله بقلب سليم. إلا من أتى الله بقلب سليم من الشرك والشك، سليم من الرياء والسمعة، سليم من الحقد والحسد، سليم من الكبر والعجب، إلا من أتى الله بقلب سليم. تأملوا عباد الله، والله ما قال إلا من أتى الله بعمل كثير وأجر كبير، بل قال إلا من أتى الله بقلب سليم. المؤمن دائما يسعى لسلامة صدره وطهارة باطنه، شعاره دائما: أنا مسلم لا أحسد ولا أحقد على أحد من المؤمنين. شعاره ودثاره: لا يؤمن أحدكم حتى يحب لأخيه ما يحبه لنفسه. أمراض القلوب فتنت الأمة وفتكت الصفوف ومزقتنا وجعلتنا شذر مذر. اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها. يا الله باروች ሆይ ዛሬ የአላሁ ስብሓነሁ ወተዓላ እርዳታ ከሆነ ውጫችንን ስላመሰቃቀለው የውስጥ በሽታችን እናወራለን። አምራዱል ቁሉብ፣ የውስጥ በሽታዎች፣ ውጭ ላይ የምናያቸው ክፍተቶች፣ የሰልፍ መበታተኖች፣ የሥነ ምግባር መታጣቶች የታመመ የውስጥ ነጸብራቆች ናቸው። አንዳንዴ እግራችን ላይ ቁስል ወጥቶ ህመሙ ግን የሚሰማን ጭናችን ላይ ሊሆን ይችላል። እሱ ምልክቱ መገለጫው ሲብተሙ እንጂ በሽታው ግን እግር ላይ ነው ያለው። የሥነ ምግባር መበላሸት፣ አንዱ ለአንዱ ክብርን መንሳት፣ ኩራትና መትኮፈስ፣ ይይልኝና የንዋይ ፍለጋ፣ ስልጣን ፍለጋ፣ ንዋይ ያለ ሥራ ያለ ላብ ሀብት ፍለጋ፣ ስም ማጥፋቶች፣ መዘላለፎች ምንጫቸው መሰረታቸው የተበላሸ የውስጥ ማንነት። አምራዱል ቁሉብ፣ ቀልብ ሲበላሽ አካል አብሮ ይረግፋል፣ አካል መስመር ይስታል። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ውብ በሆነው ንግግራቸው ውስጥ አዋጅ ለዚህ ኡመት ያውጃል። የመልእክተኛውን አዋጅ ለመስማት ዝግጁ ናችሁ? አላ አዋጅ አሉ። ወኢነ ፊል ጀሰዲ ሙድገተን፣ በአንድ ሰው አካል ውስጥ አንዲት ቁራጭ ስጋ አለች አሉ። ኢዛ ሰለሐት፣ እሷ ከተስተካከለች ከጸዳች ካማረች፣ ሰለሐል ጀሰድ ኩሉ፣ አካል ይስተካከላል። አፍ የሚናገረውን ይመጥናል፣ ብዕር የሚጽፈውን ያስተውላል፣ እግር የሚራመድበትን ያስተውላል፣ እጅ ሌላውን አልፎ አይጎዳም፣ ሌላው ላይ አይጽፍም፣ ሌላውን አይተችም። ኢዛ ሰለሐት፣ እሷ ከተስተካከለች አካል ይስተካከላል። ወኢዛ ፈሰደት፣ እሷ መስመር ከሳተች ሐዲዱን ከለቀቀች አካል በአጠቃላይ ይሳሳታል፣ አቅጣጫ ይስታል። ማነች እቺ? በጉጉት አስጠበቁንና አላ አዋጅ አሉ። ወህየል ቀልብ፣ እሷ ቀልብ ትባላለች አሉ። ይህ የመልእክተኛ አዋጅ ነው። ነገሥታቶች ሁሌም አዋጅ ይላሉ። የነገሥታቶቹ ሁሉ አናጅ ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ለዚህ ኡማ አዋጅ ይላሉ። አላ አዋጅ። ወኢነ የተውኪድ እንለዋለን። ኢንፋሲስ ሰጡት፣ አጠነከሩት። ምንድነው? ትኩረት ሊስቡ ነው። አተሙበት። አካል ውስጥ ቆራጣ ስጋለች፣ እሷ ከተስተካከለች አካል ይስተካከላል። ያልተስተካከለው ቀልባችን አካላችን ይዞት ወረደ። ለመለያየታችን መነሻም መድረሻም እሱ ሆነ። ለመጠፋፋታችን መሰረት እሱ ሆኖ አለፈ። የውስጥ በሽታ ማከም በዚህ ኡማ ላይ ያስተዋለው ክፍተት ልብ አልነ ታዘብነ ብለን ነበር ባለፈው። አሁን ዳግም ታዘብነ። ከዛ በኋላ ለካ ብዙ ነገር መስመር ተስቷል። ለካ ብዙ ነገር አቅጣጫ ተለቋል። ተናጋሪው ማዳማቸው የውስጥ ሕክምና በተቅዋ ውስጥ ማነጽ፣ ቀልብ ካለባት በሽታ ከኩራት ከመኮፈስ
ከዩልኝ ከስሙልኝ ከሂስድ ከሂቅድ ከነዚህ ሁሉ ካላጠራ ነው የኛ ሰልፍ ህያው አይሆን። ዛሬ ታዲያ ምን ጀምረው ከቀልብ በሽታ ዋና በሆነው እንጀምራለን። ሂስድ በመንለው ሂስድ ምቀኝነት አንድ ሰው አላህ የሰጠውን ጸጋ እንዲወገድበት መመኘት ማለት ይሄ በሁሉም የህይወት እርከን ውስጥ አለ። ነጋዴ ነጋዴው ጋር፣ ዓሊሙ ዓሊሙ ጋር፣ ቤተ ዘመዱ ውስጥ፣ ጓደኛ ጋር ወይ በዘሩ ወይ በሥራው ስኬቱ ወይም በውበቷ ወይ ስኬታማ በሆነው ትዳሩ ወይ በሚያምሩ ልጆቹ በህይወት ስኬቱ ሂስድ ሊገባው ይችላል። ይሄ እንድንጀምር ያስገደደን ሰማይ ላይ ወንጀል ሲጀመር በዚህ ስለተጀመረ አደምን አላህ ሲፈጥረው አለይሂ ሰላም ገና ተክለ ቁመናውን አቁሞት በጣም በሚያምር ተክለ ቁመና ሲያስተካክለው ተወው አላህ አቁም ሸይጣን መጣ ይላሉ ነብዩ አለይሂ ሰላቱ ወሰለም። አደምን አካሉን ይዞረው ጀመረ። በውስጡ ይገባል በውጭ ይወጣል ያስተውለዋል። አንተ እኮ ለወደፊት በእኔ ላይ ከተሾምክ ጉድ ነው ምሰራህ ይል ነበር ሸይጣን። ታዲያም የውሳኔው ቀን ደረሰ። መላእክት ተሰለፉ። አደም ፊት ለፊት ተቀመጠ። አላህ አዋጅ አለ። እኔ አደምን አስተካክየው ሩህ ስነፋበት ፈቃዑ ለሁ ሳጅዲን አላቸው። ሰጋጆች ስትሆኑ ውደቁ አላቸው። አንዱ ብቻ አመፀ፣ ኢብሊስ አመፀ። አላህም ጠየቀው ለምን እንዳልሰገደ። خلقتني من نار وخلقته من طين እሱን ከጭቃ እኔን ከሳት ፈጥረ እንዴት ለሱ ሰግዳለሁ አለ። ያኔም ከአላህ እዝነት ተቋረጠ፣ ከአላህም ረሕመት ተበተነ። የመጀመሪያው የሰማዩ ዓለም ላይ የተፈጠረው ወንጀል ሂስድ የወለደው ምቀኝነት የወለደው። ምቀኝነት ታሪኩ ሰፊ ነው። ከሰማይ ነው የሚጀምረው። የመጀመሪያ ምድር ላይ የተሰራው ወንጀል ምቀኝነት የወለደው ነው። አባታችን አደም አለይሂ ሰላም ምድር ወረደ። ሁለት ልጆች ነበሩት፣ ሃቢል ቃቢል የሚባሉ። ሃቢል አርብቶ አደር ነው። ቃቢል ገበሬ ነው። እሱ ደግሞ አርሶ አደር ነው። አዝርዕቶች ማሳዎች አሉት። አላህ ትእዛዝ ላከ ለአላህ ሰደቃ ስጡ ብሎ። ሃቢል ምርጧን እንስሳ ይዞ አቀረበ፣ ለአላህ ቁርባን አቀረበ። ቃቢል ደግሞ የደረቀውን የገረጣውን አትክልት ይዞ መጣና ለአላህ ሰደቃ አቀረበ። ያኔ በዛን ዘመን አላህ ሲቀበልህ የምታቀው ከሰማይ ሳት መጣ፣ አንተ ያቀረብከውን ትበለዋለች። ታዲያ አላህ ጥሩ ያቀረበውን ሃቢልን ተቀበለው፣ ሳትም ላከና የሱ ተበላች። ቃቢል ሲመለከት እሱን አላህ አልተቀበለው፣ ተበሳጨ፣ ሂስድ ቀሰቀሰው፣ ተቆጣ። ለአቅቱለነክ አለው። ከባድ ቃል ተናገረ። አላህ ቁርአን ላይ ዘግቦታል። እገልሃለሁ አለ። አላህ ነው የተቀበለው። ኢዝ ቀረባ ቁርባናን ፈተቀበለ ሚን አሐዲሂማ። አላህ ካንደኛው ተቀበለ። ለምን? ኢነማ የተቀበሉ ላሁ ሚነል ሙተቂን። አላህ እሱን ፈርተው ለሱ ጥሩን ነገር ያቀረቡትን ነው አላህ የሚቀበል። እገልሃለሁ አለ። ለምን ነው የምትገለኝ? አላህ እኔን ስለተቀበለኝ ነው። አሁን የምታዩት ልዩነት ይሄ ነው። እነገሌ እዚህ ደረጃ ላይ ደረሱ፣ እነገሌ እንዲህ ውጤታማ ሆኑ። ለአቅቱለነክ እገልሃለሁ አለ። አሁን መግደል ስለማይችል ስም ብቻ ሊያጠፋ ይችላል። እገልሃለሁ አለ። መጨረሻም ወንድም ለእጁን ሰነዘረ፣ ፈቀተለህ፣ ወንድሙን ገደለው። የመጀመሪያ ወንድማማች ናቸው ለሰው ልጆች ታሪክ። ገዳዩ ቃቢል ይባላል። ብዙ ጊዜ ቃቢልና ቃቢል ሰው ይምታታል። ቃቢል ቃፍ አለች፣ ቃቲል በሚለው ያዙት። ገዳይ እሱ ነበር፣ ሃቢል ተገዳይ። የመጀመሪያ ወንጀል ምድር ላይ ሂስድ የወለደው የወንድምንም ደም የማፍሰስ ክስተት ተከሰተ። ለዚህም ነው በዚህ ርዕስ የጀመረው። ተከታታይ ርዕሶች ይኖሩናል ውስጣችን በሽታዎቻችን እያወጣ እንዴት እንቀም ብለን። የመጀመሪያው ሂስድ ማንም የማይድንበት የበሽታዎች ሁሉ ምንጭ። ፖለቲካው ላይ የምታዩት ስንክሳር አብዛኛው ሂስድ የወለደው ሊሆን ይችላል። ሂስድ የሚወልዳቸው አገር ያፈርሳል፣ መስጂድ ይበትናል፣ ሶፍ ይለያያል። ሂስድ አላህ ይጠብቃል። አላህ ውስጣችን ያጽዳው። እንኳን ለኛ ለነቢያት ልጆች ሂስድ አልተመለሰም። ነቢዩላህ ዩሱፍ አለይሂ ሰላም
አባታቸው ነብይ ነው፣ አያታቸው ነብይ ነው። ቅድም አያታቸው ነብይ ነው። ኢብራሂም፣ ኢስሐቅ፣ ያዕቁብ ልጃቸው ዩሱፍ ይባላል። ዩሱፍ አባቱ ያዕቁብ ዘንድ በጣም ተወዳጅ ነበር። ሲያዩት ቆንጆ ነው ዩሱፍ። የቁንጅናን ግማሽ ነው አላህ ከሱ ላይ ያስቀመጠ። ቁንጅናን ከሁለት ከፍሎ ግማሹን ዩሱፍ ላይ ነው አላህ ያደረገ። ሌላውን ነው እኛ ጋር የተበተነ። አኑበት إذ قالوا ليوسف وأخوه أحب إلى أبينا منا ونحن عصبة እኛ ብዙ ጭፍሮቹ ነን እያለን ዩሱፍና ወንድሙ አባታችን ዘንድ በጣም ተወደደሳል። በርግጥ አሉ ሕስድ ወደ ምን እንደመራ ኢነ አባና ነብይ ነው አባታችን ለፊ ضلال ሙቢን ጥመት ውስጥ ነው አባታችን አሉ። ነብይ አይሳሳትም ነበር፣ ግን ሕስድ ነብይን ለማውገዝ ገፋቸው። ታዲያ ምን ያደርጉ? አንድን ሴራ ዘየዱ። እቅቱሉ ዩሱፍ አሉ። ሕስዴት እንደሚያደርስ ዩሱፍን ግደሉታል። ወንድማማች ዑስባህ ጭፍራ ተሰብስቦ አለይሰ ሚንሁም ረጅሉን ረሺድ ወንድማቸውን ለመግደል ወሰኑ። ለመግደልም ሲወስኑ አንድ ከነሱ ጋር ትንሽ ሚሻለው ግዴለም ጉድጓድ ውስጥ ጨምሩት፣ አልፎ ሐጆቹ ውሃ ሊቀዱ ሲሉ ይዞት ይሄዳሉ አለ። ይሄም ሌላ ገደላ ነበር። ጉድጓድ ውስጥ ጨመረው ግን ይሻላል አሉ። ጉድጓድ ውስጥ ወንድማቸውን ጨመሩት። ዩሱፍም ከአባቱ ለ40 ዓመት ተለየ። አንዴ ባሪያ ሆኖ ሲሸጥ፣ ሌላ ጊዜ እስር ቤት ሲገባ፣ ሌላ ጊዜ ዚና ሰራ ተብሎ አህያ ላይ ተደርጎ በግብፅ ከተማዎቹ ሲዞር የመከራን የሰቀቃን ጊዜ አሳለፈ። ይሄን ግፍ የፈጠሩበት የነቢያት ልጅ የሆኑት ወንድሞቹ ነበሩ። ሕስድ ምቀኝነት የነቢይን ቤት ይረብሻል። አባታቸውን አመፁ፣ አላህንም አስቆጡ። ወንድማቸውን ለሰቆቃ ዳረጉት። ሕስድ አቡ ጀህልን እስልምናን ከመቀበል ያገደው ምቀኝነት። ነቢዩ ዓለይሂ ሰላቱ ወሰላም እውነተኛ መሆናቸውን አቡ ጀህል ያውቃል። ረሱሉ ዓለይሂ ሰላቱ ወሰላም ሌሊት ተነስተው ሶላት ቁርአናቸው ድምፃቸው ማራኪ ነው ሲቀሩ አቡ ጀህል በሌሊት መጥቶ ያዳምጣቸው ነበር። እውነተኛ መሆናቸውን ጠንቅቆ ያውቅ ነበር አቡ ጀህል። አንዴ በሌሊት ወጥቶ ሲሄድ ቁረይሾች አዩት። የቁረይሽ ያን ያደረጃጅ አንድ ንጉስ የለም፣ በርካታ ንጉሶች ነው ያሉበት። በአንድ ላይ በህብረት ነው የሚመሩት። ቤተሰብ ሁሉም አላቸው ዘሮች። ያዙት። አንተ አቡ ጀህል በሌሊት እየመጣ መሐመድን ለምን የምታዳምጥ? አሁንም ድንገት ያልፋቸዋል። መጨረሻ ያዙትና አቡ ጀህል ወይ እውነታውን ንገረን አሉት። ስሙ ያኔ አበል ሐከም ይባላል። የጥበብ አባት ነበር የሚባል። እስልምናን ብርሃን ማየት ካልቻለ ይሄ ደንቆሮ ነው እንጂ አሉና ረሱል ሰለላሁ ዐለይሂ ወሰለም አቡ ጀህል የድንቁርና አባት ነው ያሉት መጨረሻ ነው። ረሱል ሰለላሁ ዐለይሂ ወሰለም የአበል ሐከም አሉት፣ አንተ የጥበብ አባት ወይ ማለት ነው። መሐመድ ግን ትክክለኛ ነው እንዲህ አሉት። እውነትህን ንገረናል። እውነት ልንገራችሁ አለ። እኛና የመሐመድ ቤተሰቦች እኮ በስልጣን ተወዳደርናል። አበሉ አበላን፣ አዘመቱ አዘመትን፣ አለበሱ አለበስን። እኩል እንደ ፈረስ ስንሄድ ከኛ መሃል ነብይ አላሉ አለ። ከነኛ ቤት ደግሞ ነብይ ማለት አይችልም። فقالوا عندنا نبي يأتيه خبر من السماء ከሰማይ ዜና የሚመጣለት ነብይ ያለኛ ቤት አሉ። ታዲያ እንዴት በዚህ መወዳደር እንችላለን? በአላህ ይሁንብኝ መቼም አልከተለውም አለ። አላህ ተቆጣ፣ አንቀጽ አወረደ። فإنهم لا يكذبونك አንተ መሐመድ አንተን እኮ ያስተባብሉ እውነተኛ መሆንን እስላምን ጽት ያለ ብርሃን መሆኑን ያውቃሉ። ولكن الظالمين بآيات الله يجحدون ግን በዳዮቹ በአላህ አንቀጽ ይኮራሉ፣ ያስተባብላሉ። ይሁዳዎች ረሱልን እንዳይከተሉ የጋረደባቸው ሕስድ ነበር። የመጨረሻው ነብይ ይመጣል እናንተ ጋር ገና እንፋለማለን እያሉ መዲና ውስጥ ለሚኖሩ አረቦቹ ይናገሩ ነበር። መጽሐፋቸው ላይ ተጠቅሷል። መልኩ፣ ቁመናው፣ ሽፋሽፍቱ፣ ያይኑ ቅድ ነጩ የጸዳ ጥቁር የጠቆረ አንገተ መቃ አፍንጫው ስንደዶ ጥቁር ጸጉር ያለው ደረቱ ሰፊ ቁመናው መካከለኛ ተጠቅሶላቸው ያዕሪፉነሁ አላህ ያቁታል እኮ ሙሐመድ ከማ ያዕሪፉነ አብናአሁ ልጆቻቸውም ያቁትን ያህል እኮ ያቁታል። ተላከ ነቢዩ ዓለይሂ ሰላቱ ወሰላም ረሱሉ ሲላኩ ሲያዩት ከዓረብ ነው።
እነሱ ከበኒ እስራኤል ይሆናል ብለው ነበር። አንከተለውም አሉ ነብዩ አለይሂ ሰላቱ ወሰለም። ሒስድ ኩፍር ያስጨብጣል። ምቀኝነት ቀይ መስመር ያስረግጣል። የፈንጅ ቀጠና ነው። አስተባበሉ፣ ራቁ። ረሱልን አለይሂ ሰላቱ ወሰላም ጠላት እንደሆኗቸው እስከ ጫፍ ዘለቁ። ቁረይሽ ጋር ያበሩ በኒ ቁረይዛዎች ለማጥፋት ያልቆፈሩት ድንጋይ የለም። ሒስድ አላህ ውስጣችን ያጽዳው። በሒስድ የተሞላው ልባችን ዛሬ ሜዳችን አበላሸው። ፌስቡክን በከለው፣ ቲክቶክን አወከው። ስድብ፣ ዝልፊያ፣ ማንጓጠጥ፣ መኮፈስ፣ ተናጋሪው ማዳማጩ። ነቢዩ አለይሂ ሰላቱ ወሰላም ይሄ በሽታ ከባድ መሆንን ስለሚያውቁ በርካታ ማስጠንቀቂያዎችን ሰጥተዋል። ጥፋትን የሞላበት ነው። ኢያኩም ወልሐሰድ፣ ሰውን መመቅኘትን እባካችሁን ተው። ፈኢነል ሐሰደ፣ ሐሰድ እኮ የእኩሉ ልሐሰናት፣ ሐሰናታችሁን ይበለዋል። ከማ ተእኩሉ ናሩ ልሐጠብ፣ ልክ እሳት ያቀረብክለትን እንጨት ወደ አመድ እንደሚለውጠው ሶላትህን፣ ሐጅህን፣ ዘካህን የሚበላ ነው አሉ። ለምን? ሐሲድ ስትሆን ታማለህ። ልክ አልፎ ሲሄድ አንጓጠ እሱ እኮ እናቀዋለን ነው የምትለው። ገና ታማለህ፣ ተንኮል ትሰራለህ። እልፍ ብለው ሲሕሩ የሰሩ ሰዎች አሉ። ሰዎች ላይ ትዳር ሊበትኑ ተሳካላት፣ እሱ እኮ ዘጋ በሀብቱ፣ ልጆቹ እኮ ውጤታማ ሆኑ። እንዴ እሱ የተከበረ እኮ ነው፣ ተጭኖታል እኮ ዱንያው ይልሃል። ወንጀል ያሰራሃል፣ ስም ያስጠፋሃል። እሱ ስታይ ፊቴ እንደተኮሳተረን። ከዛም ነቢዩ አስከትለው ምን አሉ? ሒስድ እኮ አሉ ጸጉርን አይደለም የሚላጨው ዲንን ይላጫል። ሰውየውን ከዲን ሊያወጣው ይችላል። ይሄስ ሐሰናህ ጋ ነው አካልህን የሚጎዳዋል። ሐሲድ እንቅልፍ የለው። ሌላው ለበላው ሲራባል፣ ሌላው ለነዳው ሲቆጫል። ሁሌም አላህ ጋር ፍልሚያን ሕይወትህንም ሊያስከፍል ይችላል። በአባስያዎች ስሮ መንግሥት ውስጥ በእስልምና ታሪክ ኡመውያ በኋላ አባስያ የምንላቸው መጥተዋል። በእነሱ ያገዛዝ ዘመን አንድ ታዋቂ መሪ ነበር፣ ሙዕተስም ይባላል። አሞሪያ የምትባለውን ከተማ ጦር አዘምቱ የከፈተ ትልቅ ንጉሥ ነው። ታዲያ እሱ ዘንድ አንድ ገጠሬ ተወዳጅ ሆነ። ይቀርባል፣ ያጫውተዋል። ንጉሡ ወደደ፣ ያቀርበዋል። እሱን በጣም ሲያቀርበው የተመለከተ አንድ ሚኒስትር ይህን ሰው እንዴት ነው ከዚህ ማርቀው ብሎ ወሰነ። ከዛም ቤቱ ጋበዘው። ነጭ ሽንኩርት የበዛበት ምግብ አዘጋጀለት፣ እንዲሸታፉ ማለት ነው። በጣም አበላው። ከዛም ምን አለው? ማታ ወደ ንጉሡ ስትሄድ የነጭ ሽንኩርቱ ሽታ ንጉሡን እንዳያውከው አፍህን እባክህ ዘጋርጋ አውራዋል። ተስማማ። ታዲያ ሚኒስትሩ ቀድሞ ወደ ንጉሡ ገብቶ ነበርና ንጉሥ ሆይ ታሪኮን እየሰሙ ነው አላቸው። ምን ተፈጠረ? ያ እኮ ብታመጣው ያን እንግዳ ሳያስፈቅድ የሚገባው የቅርብ ወዳጅ ንጉሡ አፉ ይሸታል እያለ እያወራ ነው አለ። ተበሳጨ ሙዕተስም። እኔ ባከበርኩ ባቀረብኩት እኔን ከባድ ነው ለነገሥታት የመባል። ያ ምስኪን ገጠሬ ቤት ገባ ንጉሡ ጋር። እንደ ገባም ነጭ ሽንኩርቱ እንደሸተው ምሳሌ የበላው አፉን ይዞ ማናገር ጀመረ። ሲያናግር ንጉሡ ገባው። አሃ እኔን ይሸተኛል ብሎ እሱ እንደሸተው ብሎ የኔ አፍ ይሸተዋል ብሎ ነው ይዘጋላ። ደብዳቤ ጻፈና ሊያስገድለው ሄደህ ደብዳቤ አድርስና መልእክት ይዘህልኝ አለው። የጻፈው ወደሱ ኮማንደሮች ነበር። ሲደርስ ይሄን ሰው ግደሉት የሚል ደብዳቤውን ይዞ ይሄ ገጠር ይወጣ። ሲወጣ ሚኒስትሩ አገኘ። የት ይሄድክ ነው? ይሄን ወረቀት አሽጎ ሰጥቶኛል ላደርስ ነው አለው። ከዛም ወደ ቤት ነው የምትሄደው? ወደዚህ ቦታ። አይ መንገዱ ከሚደክምህ እኔ ላደርስልሃል፣ ገላገልከኝ። ደብዳቤውን ተቀበለ። የት ይዞት ሄደ? ወደ ኮማንደሮቹ። ሲደርስ የንጉሥ ትእዛዝ ነው። ለምን እንዴት የለም። እንደመጣ ተቀበሉና ቀሉት ያለን ሚኒስትር። ከዛ ሚኒስትሩ ሲጠብቅ የለም ንጉሡ። 2 ቀን 3 ቀን አላገኘው። የት ሄደ ሲል አይ እሱ እኮ ተገሏል አለ። ማን ገደለው? የሆነ ደብዳቤ ይዞ። ደብዳቤውን ለሌላ እኮ ነው የሰጠው። አስጠራ ያን ገጠሬ። ደብዳቤው ስላድርስልሃል የሰጠውት። ከዛ ንጉሡ ጠረጠረ፣ የሆነ ነገር አለ።
አንተ ለምን ነው ከተማ ላይ ስሜን ያጠፋለው ምን ብለ አፉ ይሸታል ብለ ንጉሶ ይርሶ ነው እኔ እኮ አፌን የዘጋሁት ለርሶ እሱ ያበላኝ ነጭ ሽንኩርት እንደሸቶ ከዛም አንድ ቃል አለ ሊላሂ ደሩል ሐሰድ ማዕደለ በደአ ቢصاحبه فقتله እንደ ሕስድ ፍትሃዊ ዳኛ የለም በባለቤቱ ነው የሚጀምረው ፍርድ በደአ ቢصاحبه فقتله ሕስድ ሕይወትህን ያጠፋዋል ሕይወትህን ያበላሸዋል ዲንህን ያጠፋዋል ለዛ ነው ነብዩ አለይሂ ሰላቱ ወሰለም ደብ عليكم داء الامم የቀደምት ህዝቦች በሽታ ወደናንተ እየመጣ ነው አሉ ሕስድ የሚባል لا تحاسدوا في الصحيحين حسد አትገባቡ አንዳንዱን አይመቀኙ አላህን ይሰጥ ያንችሮታ ولا تباغضوا አትጠላሉ ولا تقاطعوا ዝምድናን ጓደኝነት አትቁረጡ وكونوا عباد الله اخوانا يا الله ምትዋደዱ ወንድማማቾች ሁኑ ለማጥፋት አትሩት በንግዱ ከተሳካለት አላህ እንዲሰጥ ለምኑ አንተ ምሩት እሱን ለማክሰር እሱን ስም ለማጥፋት ይሄ አኺራን ያበላሻል ابن حزم تقول حمامة من كتاب الله تتوقع علم ናቸው አንደሉስ ውስጥ ያሁኑ ስፔን ላይ የተከሰተን በነጋዴዎች ማልፉ ፍክር መጽሐፋቸው ላይ አስቀምጠውታል تقول حمامة ይላል እዚህ መጽሐፍ ላይ አንድን አስገራሚ ታሪክ ይናገራል አንደሉስ ውስጥ ይላል አንድ ታዋቂ ባለ ሀብት ነበር ንግዱ የተሳካለት የነካው ሁሉም ያተርፍለት ታዲያ ይሄ ስኬቱ አራት በሚጠሉት ጓደኞቹ ጥርስ ውስጥ ከተተ ሁሌም ይመቀኙታል ሁሌም ይሐስዱታል ተሳካለት ሆነለት አደገ ያመጣው ይሸጣል የነካው ያተርፋል ሐሰዱት አንዴ እሱን ለማወቅ ወስነው አንድ ጁማዓ ወጡ እሱም እንደለመደው ጀለቢያውን ለብሶ ነጭ ጥምጣሙን አድርጎ ከቤቱ ወጣ መንገድ ላይ ጠበቁት አስቆመው አንዱ እንደምን ደናደርግ ዛሬ ደሞ አምሮብሃል በተለይ ቢጫው ጥምጣምሃል ሰውየውም ዞራልና አረ ጥምጣሜ ነጭ ነው ብሎ ተደ አይ ቢጫ ነው ግን አምሮብሃል ብሎ ተለይ ሰውየው ምን ነካው ብሎ መንገዱን ቀጠለ ትንሽ እንደተጓዘ ሌላኛው ጠበቀው ዛሬ አምሮብሃል እንዴት ነህ አለው በተለይ ሰማያዊው ጥምጣምሃል እንደምን ነክቶሃል ጥምጣሜ ነጭ እኮ ነው አይ ሰማያዊ እንኳን ነው ግን አምሮብሃል ተለየው ሳይኮሎጂካሊ አታካረጉት አከታተለ ሱቁ ከመድረሱ በፊት ሶስተኛው ጠበቀ ከፈሐለ ካምሮብሃል ዛሬ በተለይ ቀዩ ጥምጣምሃል እናንተ ሰዎች ምንድነው የምታወሩት ዛሬ ሰው ነው የተሳሳተን እኔ የተሳሳተ ጥምጣሜ ነጭ ነው አሉ ጫፉን አምጥቶ ቀይ እንኳን ቀይ ነው ግን አምሮብሃል ሰውየው ሰማያዊ ጥቁር ቀይ ያለ ሱቁ ውስጥ ገብቶ ከፍቶ እንደለመደው ስራ ሊጀምር ሲል አራተኛው መጣ ዛሬ እንዴት አምሮብሃል ንጋቱን መስልሃል በተለይ ቢጫው ጥምጣምሃል እናንተ ሰዎች ምንድነው የምታወሩት ጥምጣሜ ነጭ ነው ውጣልኝ አሉ ተበሳጨ ጮኸ ይላል ኢብኑ ሐዝም ከዛም ራሱ ማውራት ጀመር ቢጫ ጥቁር ነጭ አቅሉ ተነካ ይላል ኢብኑ ሐዝም ምን ያሉ ይሰው በሂደት አበደ ይላል አንደሉስ ጎዳና ላይ ይህም ባለ ሀብት ከሀብቱ ከስሮ ራቁቱን እየሄደ ህፃናት በድንጋይ ሲያባሩት መለከት ነበር ይላል الله ውስጣችን ከሕስድ አዝነው ألا وفعلوا الخيرات واستغفروا ربكم وطوبى للمستغفرين الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ውድ ወንድሞቼ ከዚህ በሽታ የሚጸዳ የለም የነቢያትን ጓዳ የጎበኘን ወንድም ላይ ወንድም ቢላ ያስወጣን ሕስድ ከባድ በሽታ ሰማይ ጀመረ ምድር ላይ ነጠረ እኛው ጋር ተበተነ ይህን ቀልብ ካልታደግነው ካላዝነው ከባድ ነው እንደምታውቁት አላህ የውድድርን የሕስድን ስሜት እኛ ውስጥ አርጓል ዓላማው ግን ለኸይር እንድንሽቀዳደም ነበር ፈስተቢቁል ኸይራት በኸይር ተሽቀዳደሙ ምታሐስደው በኸይር ስራ ነው እሱ መስጂድ ሰራ እኔም መስራት አለብኝ እሱ አበላ እኔም ማብላት አለብኝ እሱ ሰደቃ ሰጠ እኔም እሰጣለሁ የልጆቹ ሐፈዙ እኔም ማሳፈዝ አለብኝ ምንጩ
ንጥረ ነገሩ ኸይር ነበር ያዘለው ወሳሪዑ ተሯሯጡ ተሽቀዳደሙ ነበር ገለበጥ ነውና ለተንኮላዋለሁ ይሄን አላህ ያስቀመጠው እኛ ውስጥ ያለን ኢነርጂ ስሜት ገለበጥ ነው ነብዩ አለይሂ ሰላቱ ወሰለም ለሐሰደ ኢላ ፊትነተይ ለውለት ነገር ቢሆን እንጂ ሒስድ የለም ይላሉ አንድ ሰው አላህ ብር ሰጥቶት ሲበትን ካየው አረስጠንናን በትን ይሄ ይቻላል አለም ለአንዱ ዒልም አላህ ሰጠው ቁርአን ሰጠው ሲያቀራ ሲያስተምር አየው እንደሱ ስጠንና እንስጥ ይሄ የሚመሰገን ነው አሉ ነብዩ አለይሂ ሰላቱ መነሻው ሒስድ ኸይር ነበር ውድድር ነበር አላህ የሰው ልጆችስ መፍጠር ይፈልጋል لمثل هذا فليعمل العاملون فليتنافس المتنافسون ፉክክር ውድድር ሩጫ እንዲጀመር ነበር እኛ ገልብጠን ሰው ማጥፋ ያደረገ እንደ አይነት ስሜት የተሰማው ሰው ሶስት ነጥቦችን ይመልከታል የመጀመሪያ ሒስድ ዲንህን የሚላጭ መሆኑን ልብ በል እሱን ልብ በል ሁለተኛ ሒስድ ማለት አላህ የሰጠውን ጸጋ መቃረን ጦርነት ከአላህ ጋር أم يحسدون الناس على ما آتاهم الله من فضله الله لباروች የሰጠውን ጸጋ ይመቀኛሉ እንደ ይላል አላህ የራሱ ጥበብ አለው አንዱን ሀብታም አንዱን ማዕከለኛ አንዱን ዓሊም አንዱን ጃሂል አንዱን ጤነኛ አንዱን በሽተኛ ورفعنا بعضكم فوق بعض درجات አበላልቷል አንተ ጥበበኛ አይደለህም ማለት ነው ሐሲድ ማለት ውሳኔ ትክክል አይደለም ለምን ልጆች ሰጠኸው ለምን ሀብት ሰጠኸው ለምን ዒልም ሰጠኸው فلميا كالله قال ألا للذي ظل علي حاسدا أتدري على من أسأت الأدب أسأت على الله في حكمه إذ لم ترضى لما وهب كما قالوا فلميا الله قالكم لم زدتوكم انديت تساكالت انديت سو تقبلوا انديت لسكيت بكا قجتكو الله زل بزانو بن مسعود من يلالو እባካችሁን የአላህን ጸጋ አትፋለሙ ይላሉ ማን ነው እንደሚፋለም ሲሏቸው ሐሲድ ነው አሉ መቀኛ ማለት ከአላህ ጋር ነው ጦርነት እንዴት ተሰጠዋል ለሱ እንዴት ተሳካለ ግጭቱ ከአላህ ጋር ስለዚህ አንድ ሰው ሲሐስድ አላህ ጋር እየተፋለመ መሆኑን ይወቅ እጁን ይሰብስብ ሶስተኛ ከሒስድ የሚጸዳ የለ ሐሰኑል በስሪን ጠየቋቸው ሙእሚን ሒስድ ይገባል እንዴ አሏቸው لا أبا لك قالوا من نكال ይሄ ዩሱፍ ወንድሞች የነብይ ልጆች እኮ ናቸው እነሱ ውስጥ ገብቷል ታዲያ ምን እናርጋሉ ውስጥ ሲፈጠር ፈነዋል ابن تيمية ያይዘው ይናገራል ምንም አካል ከሒስድ አይጸዳም ትንሽ ናጥ ያረጋል ግን አሉ ابن تيمية መልካም ሰዎች ያፍኑታል መጥፎ ይገልጸዋል ኮሜንት ላይ ገብቶ ይሳደባል ስምህን ያጠፋል ሲህር ይሰራባል እንደዛ ነጋዴ ሊያሰክርህ ይመጣባል መጥፎ ሰዎቹ ይራመዱታል ሌላው ሲፈጠር ዋጥ استغفار ያደርጋል ዱዓ ያረጋል ውስጡ እንዲወጣ አላህ ሆይ ለሱ ሰጠዋል ለኔም ስጠኝ ለኔም ሙላል ለሱ እንደሞላህለት አስተግፍሩላህ ለተሰማይ ስሜት ከራሱ ጋር ፍልም ያደርግ አራተኛው ሰውየውን ተውና አላህን ጠይቅ ولا تتمنوا ما فضل الله به بعضكم على بعض አንዳችሁ ለአንዳችሁ አላህ ያበላለጠው ነገር አትመኙ አለና አላህ አስከትሎ ወስአሉላህ ሚን ፈድሊ አላህን ከችሮታው ለምኑታል ለዛ ሰው ከሰጠው ሀብት በላይ አላህ ይሰጣል ከሰጠው ዒልም በላይ ይሰጣል ከሱ የተሻለ ትዳር ከሱ የተሻሉ ልጆች እህቶችን ብትሆኑ ከሱ የበለጠ ቁንጅና ሒስዱን ተውት የሌላውን አትመኙት ወደ አላህ እጃችሁ መልሱት ጸጋ ደግሞ ለተቸርከው ወንድሜ ሶስት ምክሮችን ልቸር መጀመሪያ ጸጋ የተሰጠው ሰው ሐሲድን የሚከላከለው ራሱ ነው መጀመሪያ ካለህ ነገር አካፍለው አንዳንዱ እሱ ይዛል ሌላው ችግር ውስጥ ነው ቤተሰብ ሊሆን ይችላል ዘመድ ጎረቤት አብሮ አደግ እሱ ዛ ጥቁሩ መኪና ላይ ያለው እነዛ ደግሞ በግራቸው እንዴት ሒስድ አይገባቸው ለዛ ነው አላህ ቁርአን ለነብዩ خذ من اموالهم صدقه ከገንዘባቸው ዘካን ሰደቃን ያዝና ለድሆቹ በትናል ለምን ተطهሩهم ታጸዳቸዋል ሰጩን ከስስት ታጸደዋል ተቀባዩን ከምቀኝነት ታጸደዋል ካካፈልከው አላህ ያኑርልኝ ነው የሚል ዘግተ ከበላ ግን ጥርስ ነው የሚነግሳ አብሮን እኮ ትናንትን ያደጋውን ዘግቶን አለፈ ይላል አራቀዋለሁ እኮ እንዴ ነው የምትሰሙታ ካላህ አካፍለው የሒስድ አይን ተሰብራለ
ጠርታ አካፍለው ጋብዘው ሰደቃ ስጠው አቋቁመው ጊፍት አምጣለት ላንተ ዱዓ አድራጊ እሱን እንኳን ሊሐስድ እዛ በኋላ ሁለተኛ እንዳትቆራ ዘግተህ እንዳታልፍ ሰርጋቸው ላይ ተገኝ ስኬታማ ነኝ ብለህ እንዳትሸሽ ለቅሶ እንዳትጠፋ መንገድ ላይ በደንብ ሰላም በላቸው ደስ ነው የሚለው ስኬታማ የሆነ ሰው ወርዶ ሰላም ሲለው ሲያቀፈው ያንተ ዱዓ አድራጊ እሱ የሐሲድን አይን የምትሰብረው አንተ ራስህ ባለመኩራት በማካፈል ይሄን ሁሉ አርገህ ደግሞ አልፎም ይመጣል ሐሲድ አይኑ ማይሰበር እሱን ዱዓህን ያዝ